በሌላ ዜና በቅዱስ ጳውሎስ ሆስፒታል የሕክምና ክትትል ከሚያደርጉ የእስልምና እምነት ተከታዮች ጋር የኢድ አልፈጥር በዓል ተከብሯል። ታካሚዎቹ በዓሉን በቤታቸው እያከበሩ እንዳሉ እንዲሰማቸው ለማድረግ ዓላማ ያደረገ ነው ተብሏል። ዘጋቢያችን ቶማስ ኃይሉ ተከታትሎታል። ለመላው የእስልምና እምነት ተከታዮች በአጠቃላይ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን አሁን የምንገኝበት በቅዱስ ጳውሎስ ሆስፒታል እንገኛለን። እዚህ ታዲያ በየጊዜው በዓልን ጠብቆ የተለያዩ ፕሮግራሞች ከዚህ ሕክምና ክትትል ከሚያደርጉም ዜጎች ጋር ይደረጋል። ይህንን ፕሮግራም በማስተባበር እየሰራች ያለች ሲስተር ኤልሳ ትገኛለች። ሲስተር እንግዲህ አሁንም የተለያዩ ፕሮግራሞች አላችሁ። ፕሮግራሙ ምን ይመስላል? ሁሌም እንደምናዘጋጀው በየፕሮግራሙ የተለያዩ ፓኬጆች አሉ። አንደኛ እግር እናጥባለን። ስፖንሰሩ ያዘጋጀላቸው ስጦታ አላቸው። የምሳ ፕሮግራምም አለ። ለታካሚዎቻችን ሁልጊዜ ፍቅር የምንሰጥበት እዚህ ያዘጋጀነው አበባም አለ። የታካሚዎቻችን እግር እኛ የጤና ባለሙያዎች ዝቅ ብለን እግሮቻቸውን እናጥባለን። በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። እንኳን አደረሳችሁ። ሰላም ናችሁ? በኢድ የበዓል ወቅት ታዲያ እንደዚህ አይነት የሕክምና ባለሙያዎች እንደዚህ አይነት እንክብካቤ እንደዚህ አይነት ፍቅር ሰጧቸው ምን አይነት ስሜት አለው የሚለውን ይገልጽልናል። ማን ትባላለህ? በመጀመሪያ እኔ ሐሰን ገብሳ ይባላለሁ። ማታ በጣም ተከፍቼ ነበረ። ከቤተሰቤ ከልጆቼ ተነጥዬ ኢድ እዚህ መክበሬን በኋላ ሲያይ ወደ 1 ሰዓት ተኩል አካባቢ ሲደርስ ዝግጅቱ ሲጀመር ሀሳቤን አቋርጫለሁ አልኩት። ለባለቤቴ ደውዬ ምን ነው ስትለኝ እኔ ከልጆቼ የበለጡት እዚህ የተጀመረው ዝግጅቱ በጣም ደስ ብሎኛል ብዬ ለሷ ደወልኩ። ኢዱ ብቻ ሳይሆን በሌላው ሃይማኖት እንደዚህ አይነት ነገር ሲደረግ በጣም ደስ የሚል ስለሆነ መቀጠል አለበት ነው የምለው። እናመሰግናለን። ምንድን ነው እንደዚህ አይነት ፕሮግራሞችን ለማዘጋጀት ምንድን ነው ያነሳሳሽ? ይህን ፕሮግራም ስጀምር ማለት ታካሚዎች ካላቸው ሆስፒታል ቆይታ በዓላት ሲሆኑ ይጨናነቃሉ በጣም እና ያንን የስነ ልቦና ትሪትመንት ለመስጠት ነው እና ከህይወት አንጻር በጣም ትልቅ ቴራፒ ነው ያለውና ይህን ፕሮግራም ሙሉ ስፖንሰር የሆነ ሊሻን እንዳለ ነብዩ እንዳለና መላኩ እንዳለ ከስዊዘርላንድ ነው ሙሉ እንድካገባ ያደረጉልኝ። እነሱን ከልብ አመሰግናለሁ። ከዚህ በመቀጠል ሊረዱኝ የሚፈልጉ አካላቶች፣ ድርጅቶችም ግለሰቦች ካሉ ሲስተር ኤልሳ ብለው ማግኘት ይችላሉ። ተመልካቾቻችን እንደዚህ አይነት በጎ ተግባራት መቀጠል አለባቸው። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። መልካም ጊዜ ይሁንላችሁ።